በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የባሕርይ ቸርነት ገንዘቡ የሆነ ቸሩ አምላካችን ልዑል እግዚአብሔር ከሰዓተ ሌሊቱ ወደ ሰዓተ መዓልቱ ስላደረሰን ስሙ የተመሰገነ ይሁን። ሊቃውንተ ቤተ ክርስቲያን፣ ምዕመናን፣ ምዕመናት በየስማችሁ በየማዕርጋችሁ በየጾታችሁ እግዚአብሔር ወዶና ፈቅዶ ሱባኤውን በሰላም አስጀምሮ እዚህ ስላደረሰን ስሙ ለዘላለም የተመሰገነ ይሁንና እንደምን አደራችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንደተለመደው የውዳሴ ማርያም እና የቅዳሴ ማርያም ትርጓሜ ስለሚካሄድ በያላችሁበት ሆናችሁ ትርጓሜውን ተከታተሉ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህን መጽሐፍ ኤፍሬም ሶርያዊ፣ ኤፍሬም ለባሃዊ ተናግሮታል። ለባሃዊ በተግባሩ ሶርያዊ በሀገሩ ያሰኛል። ይህም ቅዱስ ኤፍሬም የያዕቆብ ዘንጽዮን ደቀ መዝሙር ነው። ያዕቆብ ዘንጽዮንም ቁጥሩ ከሰለስቱ ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሂዶ ነበርና አርዮስን ተከራክረው ረድተው አውግዘው ለይተው ሃይማኖትን ተመልሰው ካደሩበት ቦታ አምደ ብርሃን ከምድር እስከ ሰማይ ድረስ ደርሶ ተተክሎ ሌሊት በሕልሙ ራእይ ያያል። ራእዩን እንደገለጽክልኝ ባለቤቱንም ገለጽልኝ ብሎ ወደ እግዚአብሔር ቢያመለክት የታዘዘ መልአክ መጥቶ ባስልዮስ ዘቂሳርያ ነው፣ አምድ ጽኑ ነው። እሱም ለቤተ ክርስቲያን አምድ ጽን ነውና፣ አምድ ብሩህ ነው። እሱም በትምህርቱ የሰው ልቡና ብሩህ ያደርጋልና እንዲህ ባለ አራያ አየኸው ብሎታል። ቅዱስ ባስልዮስም ቁጥሩ ከሰለስቱ ምዕት ነው። ደርሶም ተመልሶ እንደሆነ በደዌ በእርግና ምክንያት በርቀተ ሀገር በርቀተ ፍናም ቢሉ የቀረበት ምክንያት አልታወቀም። ነገር ግን ቅዱሳን በአካል ቢለዩ በጸጋ አይለዩምና እንዲህ ባለ አርአያ ታይቶታል። ቅዱስ ኤፍሬምም መምህርን ካወጡበት ቦታ መልሶ ሳያገቡ መሄድ ፈሊጥ አይደለምና መምህሩ ያዕቆብ ዘንጽዮንን ካወጣበት መልሶ አግብቶ ስለ ሶስት ነገር ይሄዳል። መጀመሪያ እንዲህ ካለ ደግ ሰው ጋር ቢነጋገሩ መንፈሳዊ ነገር ይገኛልና ብሎ፣ ሁለተኛ በጆሮ የሰሙትን በዓይን ቢያዩት ይረዳልና ብሎ፣ ሶስተኛ የመንፈስ ቅዱስ ይሆን ወይስ ሰይጣን ተጫውቶብኝ ይሆን ብሎ ስለሄደ ግን ቀድሞ በራእይ እንዳየ ሆኖ አላገኘውም። ወታዘቦ ልቡ ለኤፍሬም ከመ ሥጋዊ ውእቱ ባስልዮስ ይላል። ተጠራጠረው። እስመ ውስተ ምይንት ነፍስ ይትሃድር ጥበብ እስመ ውስተ ምይንት ነፍስ ይትሃድር ጥበብ እስመ ምስጢራት ይትከሰታ ለትሑታን ወአኮ ለእቡያን ወይሬእዩ ርእሶሙ ከመ መንፈስ እንተ ሀለፈት እንዲል ቢሄድ በወርቅ ወንበር ተቀምጦ ገበታው የወርቅ በሆነ ገበታ ላይ የወርቅ ወንጌል ተዘርግቶ ካባ ላንቃ ለብሶ ኩፋር ጠምጥሞ መያዣውን ቢያዩ የወርቅ መነሳንሱን ቢያዩ የሐር መነሳንስ ይዞ
ሲያስተምር አግኝቶታል። ወተሐዘወ ልቡ ለኤፍሬም ልቡ ኤፍሬም አለ ተጠራጠረው። እስመ ውስተ ምይንት ነፍስ ይተሃድር ጥበብ እስመ ምስጢራት ይትከሰት አለ ትሑታን ዋኮ ለቡያን ወይሬው ርሶም ከመንፈስ እንታለፈት እንዲል ለመንፈስ ቅዱስ ሁለት ግብር አለውን ወይስ ሰይጣን ተጫውቶብኝ ይሆን እያለ ሲያወጣ ሲያወርድ አራት ነገር አይቶ ይረዳል። መጀመሪያ ካፉ ነጸብራቀ እሳት እየወጣ ሕዝቡን ሲዋሃዳቸው ያያል። ይህም ትምህርቱ ነው። ሁለተኛ መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥበት ያያል። ሶስተኛ ተሐዋስያን እየመጡ ከልብሱ ላይ እያረፉ ከእሳት እንደገባ ጅማት ርር ኩምትል ኩምትር እያሉ ሲረግፉ ያያቸዋል። ይህንም መናፍቃን ፍጡር ፈጣሪ ይመስል እንደ እሳት ያቃጥላልን ብለው እንቃወማለን ይላሉ። የእሱ ግን ነገሩ አይፈርስበትም፣ ከከዊነ እሳት ደርሶ ነበርና። አራተኛ ፈርዖተ ሕዝብ ከሆነ በኋላ ሕዝቡን አሰናብቶ ኤፍሬም ሶርያዊ፣ ኤፍሬም ለባሃዊ ብላችሁ ጥሩልኝ፣ ከማዕዘነ ቤተ ክርስቲያን በአንደኛው ቁሞ ይጸልይላችኋል ብሎ ሀገሩን ያውቅ በሀገሩ ሶርያዊ፣ ስሙን ያውቅ በስሙ ኤፍሬም፣ ግብሩን ያውቅ በግብሩ ለባሃዊ ብሎ አስጠርቶት እሱም ሀገሬን ያውቅ በሀገሬ ሶርያዊ፣ ግብሬን አውቅ በግብሬ ለባሃዊ፣ ስሜን አውቅ በስሜ ኤፍሬም ብሎ እንደምን አስጠራኝ እያለ እያደነቀ መጥቶ የሁለቱን ቋንቋ የሚያውቅ አስተርጓሚ በመካከል አስቀምጠው ሲጨዋወቱ ጨዋታው ባይከተትለት አባቴ ጸልይና ያንተን ቋንቋ ለእኔ ይገለጽልኝ አለው። የባስሌዎስ ቋንቋ ጽር ነው ለኤፍሬም፣ የኤፍሬም ቋንቋ ሱርስት ነው ለባስሌዎስ ተገልጾላቸው ሲጨዋወቱ አድረው ሲነጋ አባቴ ልሂድ አሰናብተኝ አለው። ልጄ መቼ ልትሄድ አምጥቶሃላ ልትኖር ነው እንጂ ብሎ ሕዝባዊ ነው ይሉ ዲቁና፣ ዲያቆን ነው ይሉ ቅስና ሰጥቶ ከሀገረ ስብከቱ ከፍሎ ሰጥቶት አስተምሮ አሳክሎ አስመስሎ ማር ይስሐቅን ያህል ደቀ መዝሙር አውጥቷል። ባስሌዮስም ይህን መልበሱ ስለ ክብረ ወንጌል ነው። ዛሬ ካህናት ቀሳውስት ካባ ላንቃ ለብሰው አክሊል ደፍተው ኩፋር ጠምጥመው ስጋውን ደሙን እንዲያከብሩ እንዲለውጡ፣ እሱም ይህን መልበሱ ስለ ክብረ ወንጌል ነው እንጂ በውስጥ የሚለብሰው ያለቀ ማቅ ነበረ። ዘማዝማደ ነገሥት ዘመዋልደ ነገሥት ይላታል። ከዋልደ ነገሥት ወገን የምትሆን ዕለት ዕለት የምትሰራውን ኃጢአቷን እየጻፈች የምታኖር አንዲት ሴት ነበረች። ስለምን ቢሉ ለመንገድ ብታፍር አንድም ቢበዛ ከመብዛቱም የተነሳ ስንክሳር አህሎ ነበር። ከዕለታት በአንድ ቀን የጻፈችውን ኃጢአቷን እንደተጠቀለለ ይዛ ሄዳ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ተፈቆላታል። ገልጣ ብታይ አንዲት ኃጢአት ቀርታ አገኘች። ዘጽብት ለነጊር ለገቢርም ይላታል። ለሰው ሊነግሯት የምታሳፍር መልሶ ሊሰሯት የምታስቸግር ኃጢአት ናት። አባቴ ይህሳ አለችው። ይህስ ለልጄ ለቅዱስ ኤፍሬም ቢቻለው እንጂ ለእኔ አይቻልኝም አላት። አሁን ለሱ የማይቻለው ሆኖ አይደለም። ቅዱሳን ሲበቁ የራሳቸው ክብር ሲገለጥ ይልቅ የወንድማቸው ክብር ቢገለጥ ይወዳሉ እና አንድም ስትሄድ ስትመጣ አቀበቱን እየወጣች ቁልቁለቱን እየወረደች እሾሁ እየወጋት እንቅፋቱ እየመታት ድካም ያለባት ነውና በፈሊጥ ቀኖና ሲሰጣት ነው። ከቅዱስ ኤፍሬም ዘንድ ሂዳ
አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይህስ ለሊቀ ጳጳሱ ለቅዱስ ባስልዮስ ቢቻል እንጂ ለእኔ አይቻለኝም አላት። አሁን ለሱ የማይቻለው ሆኖ አይደለም። ቅዱሳን ሲበቁ የራሳቸው ክብር ሲገለጥ የወንድማቸው ክብር ቢገለጥ ይወዳሉ እና ስለ ትሕትና ነው። አንድም ስትሄድ ስትመጣ አቀበቱን እየወጣች ቁልቁለቱን እየወረደች እሾሁ እየወጋት ውሃው ደንጊያው እንቅፋቱ እየመታት ብዙ ድካም ያለባት ነውና በፈሊጥ ቀኖና ንስሐ ሲሰጣት ነው። ስለ ሄድሽ ግን በከንቱ አደከመኝ እንዳትይኝ እንደ ቀድሞ በሕይወተ ሥጋ አታገኙም። ሙቶ አርፎ ካህናቱ አስከሬኑን ባጎበር አድርገው እኩሉ እየፈቱ እኩሉ እያለቀሱ ሲሄዱ ታገኛቸዋለሽ። ሳትጠራጠሪ ከአስከሬኑ ላይ ወስደሽ ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለአመትከ ብለሽ ጣዩ ይፋቅልሻል አላት። ብትሄድ እንዳላት ሙቶ ካህናት አስከሬኑን ባጎበር አድርገው እየፈቱ እያለቀሱ ይዘው ሲሄዱ አግኝታ ሳትጠራጠር ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለአመትከ የኔን የአገልጋይን ኃጢአት ይቅር በለኝ ብላ ብትጥለው ተፍቆላታል። ይህም የካህናትን የማዕረገ ክህነታቸውን ደግነት ያስረዳል፣ ያጠይቃል። በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንዲያስተሰርዩ ስለተ አሐቲ ብእሲት ሶበ ባስልዮስ ተወክፈ ደምሰሰ በሕይወቱ ዘኃጣውያሃ መጻፈ ወድረ ሞቱ እሰ ሀደ ዘተርፈ እንዳለ ደራሲ። ስምዖን ዘአምድ የቅዱስ ኤፍሬም ባልንጀራው ነው። አብሮት ሲማር ኑሯል። ከዕለታት በአንድ ቀን ሊጠይቀው ሂዶ እግዝእቴ እግዝእቴ እያለ ሲያስተምር ሰምቶት በጉባኤ መካከል አቋርጦ መጠየቅ ፈሊጥ አይደለምና ጉባኤውን ሲጨርስ እግዝእቴን ከወዴት አገኘኸው? መምህራችን ያዕቆብ ዘንጺን አልነገረን አለው። ነግሮናል እንጂ አልነገረንም። ይመስክር ይመስክር ተባብለው ከመቃብሩ ቢሄዱ ያዕቆብ ዘንጺን 10 ጣቶቹ እንደ ፋና እያበሩ አፈፍ ብሎ ተነስቶ ሰላም ለኪ ኦ ቅድስት ድንግል በሕይወቴ የብለኪ ኦ ቅድስት ድንግል ሰላም ለኪ ከመ ስምዖን ዘአምድ ወድረ ሞቴ የሰ ኩሎሙ አይጽምትየ ይብሉኪ ወይወድሱኪ ኦ እግዝእትየ ቅድስት ድንግል ማርያም ከመ ኤፍሬም ሶርያዊ ወልድየ ብሎ መስክሮለታል። ቀድሞ በሕይወተ ሥጋ ሳለው እንደ ስምዖን ዘአምድ ሰላም ለኪ ኦ ቅድስት ድንግል እያልኩ አመሰግንሽ ነበር። ከሞትኩ በኋላ ግን እንደ ልጄ እንደ ኤፍሬም እግዝእትየ እመቤቴ እያልኩ አመሰግንሻለሁ ብሎ መስክሮለት ተመልሶ አርፏል። ይህም የቅዱስ ኤፍሬም ጸጋው ክብሩ ነው። መምህሩ በአጸደ ነፍስ ሆኖ እግዝእትየ እያለ የሚያመሰግነው ምስጋና ለሱ በአጸደ ሥጋ ሆኖ ተገልጾለት እግዝእትየ እያለ ማመስገኑ ሶርያዊ በሀገሩ የሚያሰኘው እስከዚህ ድረስ ነው። ለባህዊ በተግባሩ ሞብሬሌ መርጠብ ብርጭቆ ኩዝ ካቦ እየሰራ የዓመት ልብሱን የዕለት ጉርሱን እያስቀረ የቀረውን ይመጸውተው ነበር። ሲመጸውትም በሥላሴ በመላእክት በጻድቃን በሰማዕታት ስም አይመጸውትም ነበር። በእመቤታችን ስም ብቻ ይመጸውት ነበር እንጂ ምን ነው ንቋቸው አጥቅቷቸው አቃሏቸው ነውን ቢሉ ንቋቸው አጥቅቷቸው አቃሏቸውም አይደለም፣ የእመቤታችን ፍቅር ባያደርሰው ነው እንጂ። እመቤታችንም ከመውደዱ የተነሳ የእመቤት የምስጋናዋ እንደ ሰማይ ኮከብ እንደ ባሕር አሸዋ በስቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ መጠጥ ጠጥቼው ጠግቤው እያለ ይመኝ ነበረ። የሽቱንም ነገር መግለጽ ለእግዚአብሔር ልማዱ ነውና ገልጾለት 1000 ድርሰት ደርሷል። አሐዝ እግዚኦ መዋግደ ጸጋከ እስኪል ድረስ የሚጸልየውም ጸሎቱ ከሉቃስ ወንጌል ወበሳድስ ወር ተፈነወ ገብርኤል መልአክንና ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ ይጸልይ ነበረ። ከዕለታት በአንድ ቀን ዕለቱ ሰኑይ ጊዜው ነግ ነው።
የነግ ተግባሩን አድርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን መነሳንስ ይዛ የብርሃን ጫማ ተጫምታ አእላፍ መላእክትን፣ ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ሰርፍ ወለንሳ ይነጠፋል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ አመስግነኝ ትለዋለች። እፎ እክል ወድሰተኪ ዘይክሉ ሰማያውያን ወምድራውያን፣ ምድራውያን ጻድቃን ሰማዕታት፣ ሰማያውያን መላእክት አንቺን ማመስገን የማይቻላቸው ለእኔ እንደምን ይቻለኛል ይላታል። በከመ አለበወከ መንፈስ ቅዱስ ተናገር፣ መንፈስ ቅዱስ የገለጸልህን ተናገር ትለዋለች። በተረቱበት መርታት ልማድ ነውና መልአኩ ትጸንስ ወተወልድ የወልደ ቢላት ፎኑ ይከውነኒ ዝንቱ ዘያምር ብሴ አለችው። መንፈሰ እግዚአብሔር ቅዱስ ይመጽእ ሌኪ ወይልሉል ጼለኪ ብሏት በዚህ ኩነኒ ብላለችና እሷም በከመ አለበወከ መንፈስ ቅዱስ ተናገር አለችው። ከዚህ በኋላ ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሷም በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ በያዘችው መስቀለ ብርሃን ትባርከዋለች። ተባርኮ ምስጋናዋን ይጀምራል። ፈቀደ እግዚእ አግዕዞ ለአዳም ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው። ቃለ ጸሐፊ ነው። እሱ ግን ምስጋናዋን ፈቀደ እግዚእ ብሎ ያመጣዋል። ሲያመሰግናትም ደቀ መዝሙር ቅኔ ቆጥሮ እንዲቀኝ ድርሰት አስቦ እንዲያጽፍ እንደዚያ አይደለም። ብልህ ደቀ መዝሙር ያጠናውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ ሰተት አድርጋ አስደርሰዋለች እንጂ ስታስደርሰውም ከሰባት ከፍላ አስደርሰዋለች። ስለምን ቢሉ በሰባቱ ዕለታት መመስገን ፈቃዷ ቢሆን አንድም የሰውን ድካሙን ባወቀች ገንዘብ ዕለት ዕለት እያመሰገነ ክብር እንዳያጣ አንድም ከአራቱ ባህርያተ ሥጋ ከሦስቱ ባህርያተ ነፍስ የተፈጠረ ሰው ዕለት ዕለት እያመሰገናት የዕለት ውዳሴ ማርያም እየደገመ ክብር እንዲያገኝ ነው። አንድም ሰባቱ ዕለታት ምሳሌዎቿ ቢሆኑ ናቸውና ይላል። በዕለተ እሁድ ትመሰላለች። በዕለተ እሁድ 10 ፍጥረት አራቱ ባህርያት ተገኝተዋል። ከእሷም ለዘኮነ ምክንያተ ይላል በህላዌሁ እንዲል 10 ፍጥረት ጌታ ከእሷ ተገኝቷልና አለ። 10 ፍጥረት ማለትም በቃሉ ዓለም አለ ተገኝቷልና ቀዳሚሁ ቃል እንዲል በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩ ሰማይ መልቶ የነበረውን ውሃ ከሶስት ከፍሎ አንዱን እጅ ከላይ ሰቅሎታል ሐኖስ ይባላል። ያልረጋ ብጽብጽ ነው። አንዱን እጅ የብርሃን መመላለሻ አድርጎ አጽንቶታል። ይህ የምናየው ጠፈር ነው። አንዱን እጅ ከሰባት ይህን ዓለም ከሰባት ከፍሎ አንዱን እጅ አጎድጉዶ ይትጋባ ማይ ውስተ ምዕላድሁ ብሎ በውቅያው ሰብስቦታል። ውቅያኖስ ነው ይላል። ጠፈር የእመቤታችን ብርሃን የጌታችን ይህማ የጠፈር ምሳሌ ባልንጀራ ሆነች እንጂ መቼ የዕለቲቱ ምሳሌ የሆነች ብሎ ጠፈር ከእርሷ የነሳው ሥጋ ብርሃን የጌታ ምሳሌ ዕለቲቱ የእርሷ ምሳሌ ናትና በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታብቁል ምድር ኩሎ ሐመልማለ ሳይር ዘይዘራ በበዘሩ ወበዘመዱ በባሪያሁ ወበአምሳሊሁ በባጓሊሁ ባለ ጊዜ በዕጣት የሚለቀሙ አትክልት፣ በማጨድ የሚታጨዱ አዝርዕት፣ በምሳር የሚቆረጡ እጽዋት ለሥጋውያን ምግብ ሊሆኑ ተገኝተዋል።
የመንፈሳውያን ምግብ ጌታም ከእርሷ ተገኝቷል እና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለይቁም ብርሃናት በገጸ ሰማይ ባለ ጊዜ ለሥጋውያን ብርሃን የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። የመንፈሳውያን ብርሃን ጌታም ከእርሷ ተገኝቷልና በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅእ ባሕር ኩሎ ዘመዳ እሳት ወኩሎ ተሐዋስያን ዘቦ መንፈሰ ሕይወት ባለ ጊዜ በልባቸው የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩ በደመ ነፍስ ሕያዋን ሆነው ጸንተው የሚኖሩ ፍጥረታት ተገኝተዋል። ከሊያ በረው የሄዱ አሉ፣ ከዚያውም የቀሩ አሉ። በረው የሄዱት የኢጥሙቃን ከዚያው የቀሩት የጥሙቃን ምሳሌዎች ናቸው። ይህስ ወባረኮሙ ለክልኤሆሙ አለ በሀቲ በረከት ይላል ብሎ ሁሉም የጥሙቃን ምሳሌዎች ናቸውና በልባቸው የሚሳቡት የሰብአ ዓለም በእግራቸው የሚሽከረከሩት ከገዳም ወደ ገዳም ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሄዱ የመነኮሳት የባሕታውያን ምሳሌዎች ናቸው። በክንፋቸው የሚበሩት ክንፈ ጸጋ ተመስጦ ጸጋ ያላቸው የቅዱሳን ሰማዕታት ምሳሌዎች ናቸው። ዕለቲቱ የእሷ ባሕር የጥምቀት ምሳሌ ነው። በዕለተ ዓርብ ትመሰላለች። በዕለተ ዓርብ አስራወ ፍጥረት አዳም አለ ተገኝቷል። ዳግማዊ አዳም ጌታም ከእርሷ ለመገኘቱ ምሳሌ ነውና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳብዕት ዕለት አይረፈ እግዚእነ እምኩሉ ግብሩ ዘኀዘ ይግበር እንዲል ጌታ ከእሑድ እስከ ዓርብ 22ቱን ስነ ፍጥረታት ሲፈጥር ሰንብቶ በሰባተኛይቱ ቀን በዕለተ ቀዳሚት አልፈጠረም፣ ከስሩ አርፎባታልና ከእርሷም የመንፈሳውያን እረፍት ጌታ ተገኝቷል እና ሰባቱ ዕለታት ምሳሌዎቿ ቢሆኑ ላለው ትመስል እምኪ ማርያም ለተሳቢተ ትመስል እምኪ ማርያም ለተሳቢተ ትመስል እምኪ ማርያም ለተሳቢተ ወራቢተ ካይበ ትመስል ሳቢተ ለተስመ ፈሬት ኪያኪ ታምረ ግዛን እረፍተ ታምረ ግዛን ሰንበተ ለእለ ሰማይ ወምድር ዘኮንኪ እረፍተ እንዳለ ደራሲ ትመስል እምኪ ማርያም ዕለተ ሳቢተ ወራቢተ ዘወለደት ጽጌ ወፀሐይ ዓለም ብሪተ ካይበ ትመስል ሳቢተ ዕለተ እስመ ፈሬት ኪያኪ ታምረ ግዛን ሰንበተ ለእለ በሰማይ ወምድር ዘኮንኪ እረፍተ እንዳለ ደራሲ በማሕሌተ ጽጌ። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ፈቀደ እግዚ ያግዞ ለአዳም ብሎ ያመጣዋል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው ይላል። ፈቀደ እግዚ ያግዕዞ ለአዳም ህዝቡነ ወትኩዘ ልብ ህዝቡነ ልብ ትኩዘ ልብ ይላል። 5500 ዘመን በግብርናተ ዲያብሎስ የነበረ አዳምን ጌታ ነፃ ሊያወጣው ወደደ። ህዝቡነ ልብ ትኩዘ ልብ ሲል ነው። ተምያጠው ተውላጠ ህላውያት ፍሬያተ ወጽያተ ትሩፋት ስማ ወግብረ ወልድ እንዲል ወክብረ ወልድም ይላል። ፈቀደ እግዚ ያግዕዞ ለአዳም ህዝቡነ ወትኩዘ ልብ አንድም ያዘነ የተከዘ አዳምን ጌታ ሊያድነው ወደደ። አዳምን የቤተ ፈት ልማድ አላገኘውም። ቤተ ፈት በዚህ ጊዜ በላ ጠጣ ነበር። በዚህ ጊዜ ተድላ ደስታ አደርግ ነበር። ቀረብኝ እያለ ያዝናል። እሱ ግን ፈጣሪዬ አትብላ ያለኝን ዕፀ በለስ በልቼ ከፈጣሪ ትእዛዝ ወጣሁ እያለ ያዝን ነበረ እንጂ ዋልወቱ ካለ ሊና ለአዳም ዘእንበለ ብካይ ላይ ለኃጢአቱ እንዲል ፈቀደ እግዚ ያግዕዞ ለአዳም ህዝቡነ ወትኩዘ ልብ አንድም ጌታ ያዘነ የተከዘ ሆኖ አዳምን ሊያድነው ወደደ። ተከዘት ነፍሴ እስከ ለሞት እንዲል ምን ነው አመስግና ብትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱም አይደለም። አዳምን አስከትለው መጥታ ነበርና
ብርሃን ለብሶ ብርሃን ተጎናጽፎ ቢያየው አነሳው እንጂ እንጂ አንድም ነገር ከስሩ ውሃ ከጥሩ እንዲል አዳም አባቷ ነውና ከጥንት ጀምሮ ተርኮ ለመናገር ነው። ያውስ ቢሆን ስለምን ፈቀደ አለ ቢሉ መክበሪያዋን ሲሻ ከዚያ ሁሉ ታወፊላ መኮንነ እስክንድሪያ ቅዱስ ሉቃስን ዜና ሐዋርያትን ጽፈ ስደድልኝ ቢለው እምይእዜ ዕርገቱ ለእግዚእነ ኢየሱስ ክርስቶስ ብሎ እንደጀመረ መክበሪያውን ሲሻ ነው። ወያግቦ ሀበ ዘትካት መንበሩ ወደ ቀደመ ቦታው ወደ ቀደመ ክብሩ ይመልሰው ዘንድ ወደደ አለ። ቦታ ቢሉ ገነት፣ ክብር ቢሉ ልጅነት እንዲሉ ሰው ካለመደው የለመደውን ቦታ ቢሰጡት ይወዳል እና ለሰማይና ለምድር ምን ቦታ አላቸው? ቦታቸው እሱ አይደለምን ቢሉ እውነት ነው። ቦታቸውስ እሱ ነው። ይጸውር ድደ ወይነብር ጠፈረ ወመሰረተ ዓለም አሐዚ ዓለም በራሁ ኩሉ ውስጥ ተዲሁ እንዲል ብሎ የእርቅ ምልክት ነው ይላል። አሁን ሰው ንጉሥ የተጣላውን ሰናፊልህን አለ አትጣጠቅ፣ እንዲህ ካለ ቦታ አትውጣ ብሎ ቦታ ወስኖ ያግዘዋል። ኋላ በታረቀው ጊዜ ርስቱን፣ ጉልቱን፣ ሹመቱን፣ ሽሉማቱን ይመልስለታል እና እንዲመልስለት ይህም የእርቅ ምልክት ነው ይላል። ሳሊ ለነ ቅድስ አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ከመለሰው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበወውን ጥበውን በልቡናችን ሳይብን አሳድሪብን። ሄደ ሳይል ለነ ቅድስትን ማን ተናግሮታል ቢሉ ቅዱስ ኤፍሬም ተናግሮታል። ይህስ እንዳይሆንም ከግብፃውያን በመጽሐፋቸው አለ ቢመለከቱ ከቃላቸው ቢጠይቁ አይገኝም ብሎ ቅዱስ ያሬድ ለዜማ መክፈያ አድርጎ ተናግሮታል። አንድም የኋላ ሊቃውን ተናግረውታል። እንዲህ ስለሆነ ግን ከአፋ አምጥተው ከራሳቸው አንቅተው የተናገሩት አይደለም። ከዚያው ከዘሩ ሰአሊ ለነ ያለውንና ቅድስት ያለውን አንድ አድርገው ተናግረውታል እንጂ ሰረቀ በስጋም ድንግል ዘእንበለ ዘርአ ብእሲ ወአድኀነነ ፈቀደ ብሎ ነበረ እና ወዶም አልቀረ። ብርሃን ብሎ የሚያመጣ ነውና እንደ አርስት ሰረቀ አለ። ፈቀደ ብሎ ነበርና ወዶም አልቀረ ይላል። ሰረቀ በስጋም ድንግል ዘእንበለ ዘርአ ብእሲ ወአድኀነነ አለ ይላል። ዘር ምክንያት ሳይሆነው ከድንግል አለ በስጋ ተወለደ፣ ተወልዶም አዳነን። በስጋ አለ በመለኮቱ አትወልደውምና ማለት ስጋ ከአብ እንዳልተገኘ አካላዊ ቃልም በቀዳማዊ ልደቱ ከእርሷ አልተገኘምና ሲል ነው። አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ ዘከመ ስርዓተ ትስብእቱ እንዲል ጌታ ልደቱን በዘር በሩካቤ ያላደረገው እንበለ ዘር እንበለ ሩካቤ ያደረገው ስለምን ነው ቢሉ ቀዳማዊ ልደቱን ለመግለጽ ነው። 5500 ዘመን ሲፈጸም ከመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና ልደት ቀዳማዊ ታወቀ በዳህራዊ ልደት እንዲል ዳግመኛም በዘር በሩካቤ ተወልዶ ቢሆን ሩቅ ብእሲ ወልደ ዮሴፍ ባሉት ነበረና ሶበሰ ተወልደ በሩካቤ ብእሲ ወብእሲት ዘከማየ ብዙሃንም ተሐዘብዎ ወምረሰይዎ ሐሰተ እንዲል ያውስ ቢሆን ተፈቶ ካለባት ከሌሊቱ ሴት ያላደረገው ተፈቶ ከሌለባት ከድንግል ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ነው። ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ምሳሌ አዳም ከእህቱም ምድር ተገኝቷል። ዳግማዊ አዳም ጌታም ከእሷ በእህቱም ማኅፀነ ድንግል ተወልዷል እና ሔዋን ከእህቱም አጽመ ገቦ ተገኝታለች። እሱም በእህቱም ማኅተመ ድንግል አለ ተወልዷልና ቤዛ ይስሐቅ በግ ከእህቱም ጉንድ ተገኝቷል። ቤዛ ዓለም ክርስቶስም በእህቱም ማኅፀነ ድንግል ለመወለዱ ምሳሌ ነውና ጽማ እስራኤልን ያበረደ ውሃ
ከህቱም ከኩ ተገኝቷል። ጽማ ነፍሳትን ያበረደ ማየ ሕይወት ጌታም ከእርሷ በሕቱም ድንግልና ተጸንሶ ተወልዷልና። ጽማ ሶምሶንን ያበረደ ውሃ ከሕቱም መንሰካ አድግ ተገኝቷል። ጽማ ኃጥአንን ያበረደ ማየ ሕይወት ጌታም ከእርሷ በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷልና። ለዚህ ነው ያውስ ቢሆን አለ ተፈቶ ያውስ ነው ትንቢቱን ባወቃ አናግሯል። ምሳሌውንም እንጂ ባወቃ አስመስሏል። ምስጢሩ እንደምን ነው ቢሉ ከመትኩን መራሂተ ለሃይማኖት አባይ እንጂ ይላታል። እሷ እናትነቷ ድንግልናዋ እንዳላስቀረባት የእሱም ሰው መሆኑ አምላክነቱን አላስቀረበትምና እሷ ድንግል ወእም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ ነውና ከድንግል አደረገው ነው። ለሔዋን ታስፋታ ከይሲ ፈትሐ ላዕሌሃ እግዚአብሔር እንዘ ይብል ብዙኃ በዞ ለሕማምኪ ወለጻዕርኪ። ላዕሌሃ ለሔዋን ሲል ነው። እምድረ ፈትሐ ለሔዋን ይላል። በሕማም እለዲ ወበጻዕር ወወሊደኪ ይኩን ምግባይኪ ሀበ ምትኪ እንዲል ጣርሽን ጋርሽን ምትሽን አበዛዋለሁ ብሎ በሔዋን ከይሲ ባሳታት በሔዋን ከፈረደባት በኋላ ምነው ያሳታትማ ዲያብሎስ አይደለምን? ስለምን ከይሲ አለው ቢሉ በስጋ ከይሲ ተሰውሮ ነውና። አንድም በስጋ ከይሲ ተሰውሮ ነው። አንድም በማደሪያው ከይሲ ብሎታል። በስመ ማኅደር ይፄዋ ሀዳሪ ወስመ ሀዳሪ ይፄዋ ማኅደር እንዲል አንድም በግብሩ ከይሲ ብሎታል። ዲያብሎስ አለ ከይሲ ነው። ከይሲ እባብ በግብሩ ከይሲ ብሎታል። አሁን እባብ መርዙን ከአካል በአንዱ ላይ የጣለ እንደሆነ በመላ ሕዋስ ተሰራጭቶ እንዲጎዳ ዲያብሎስም አንድ አዳምን በማሳቱ ዓለሙን ሁሉ ጎድቶታልና በግብሩ ከይሲ ብሎታል። ወሶኩነኔ ኃጢአት ወፂአ እምላዕለ አሐዱ ብእሲ ተቀስፈ ባቲ ኩሉ ዓለም እንዲል ይላል። እምድረ ፈትሐ ላዕሌሃ በሔዋን ከፈረደባት በኋላ ሰምረ ልቡ ሀበ ፍቅረ ሰብ ወአግዓዛ። ሰምረ ልቡ ሀበ ፍቅረ ሰብ ወአግዓዛ ሰውን ወደደውና ዋዌውን ታግሶ አጋዛ ለሔዋን ሔዋንን ነፃ አደረጋት። አጋዛ ለሔዋን አለ። ሔዋን ምክንያተ ስተት ናት፣ ከሲኦል አልወጣችም የሚሉ መናፍቃን ነበሩና አጋዛ ነፃ ወጣት አለ። አንድም ሔዋንን አስከትላት መጣ ነበርና ብርሃን ለብሳ ብርሃን ተጎናጽፋ በብርሃን ተከባ ቢያያት አጋዛ ለሔዋን አለ ይላል። ሰአሊ ለነ ቅድስ ሔዋንን ነፃ ካደረጋት ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበወውን ጥበቡን በልቡናችን ሳይብን አሳድሪብን። ኢየሱስ ክርስቶስ ቃል ዘተሰባ ፈቀደ ብሎ ነበርና ወዶም አልቀረ። ኢየሱስ ክርስቶስ ቃል ዘተሰባ ፈቀደ ሰምሬ ያልኩት ሰው የሆነው ኢየሱስ ክርስቶስ ነው። ይህም ስም ብቻ ለትስብእት ብቻ ለመለኮት የወጣለት አይደለም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን ቢዋሃድ የወጣለት ስሙ ነው እንጂ ወነግር አነ ይህ ከመ መፍትው ስምዮ ለቃል እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእት ዘእንበለ መለኮት ክርስቶስ ሀይ ሰማይ ወእምቅድመ ትስጉት አልቦ ዘይሰምዮ በዝንቱ ስም ለቃል እግዚአብሔር ክርስቶስ እንዲል ወሃደረ ላዕሌነ ባህሪያችን ባህሪ አደረገ። ባህሪያችን ባህሪ አደረገ። ተሰባና ሀደረ እንደ አለቃና እንደ ጠበቃ ይጠባበቃሉ። ተሰባ ያለውን ይዘው ሰባ ሀደረት ተለወጠ እንዳይሉ ሀደረ፣ ሀደረ ያለውን ይዘውም ሰባ ሀደረት እድረት እንዳይሉ ተሰባ አለባቸው። በተሰባ የተነሱ መናፍቃን በሀደረ፣ በሀደረ የተነሱ መናፍቃን በተሰባ ሲረቱ ሲመቱ ይኖራሉ። ሀደረ ላዕሌነ አለ ነፍስ አልነሳም
ምታት አለ። ሥጋ በቅድምና ነበረ፣ ባህሪውን አግዝፎ ታየ ይላሉ የሚሉ መናፍቃን አሉና ላዕሌነ አለ ሥጋን እንደነሳ ለማጠየቅ። ወውስቴትነ ይላል በጽር ምላሹ እንደ መስኖ ውሃ ገብቶ ወጣ የሚሉ መናፍቃን አሉና ወውስቴትነ አለ በላዕሌነ ብሎ ሥጋን ውስቴትነ ብሎ ነፍስን እንደተዋሃደ ለማጠየቅ ይላል። ወርኤነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ ወርኤነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ ዋሕደ ነው። ወርኤነ ስብሐቲሁ ከመ ስብሐተ አሐዱ ለአባቱ እንደ አንድ ልጅ የሚሆን ክብሩን አየንለት። ለአባቱ አንድ የሆነ ልጅ ማጀት የጎረሰው ደጃፍ የመለሰው ሁሉ ገንዘቡ ነው። እንደዚሁም ሁሉ የአብ ገንዘብ የእሱ ገንዘቡ ነውና እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ እንዲል ወርኤነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ አንድም ለአባቱ እንደ አንድ ልጅ የሚሆን ክብሩን አየንለት አለ። ወይሰገድ ከመዋሕድ ከመዋሕድናሁ እንዲል የአባቱን ጌትነት በደብረ ሲና እንዳየን የእሱንም ጌትነት በደብረ ታቦር አየንለት። ወርኤነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ አንድም ወርኤነ ስብሐቲሁ ለዋሕድ ከመ ስብሐተ አሐዱ አቡሁ ይላል። የአባቱን አባቱ ነው። በኤልያስ አድሮ አንድ ምውት በኤልሳ አድሮ ሁለት ምውት ሲያስነሳ እንዳየን እሱም አለ ሰው ሆኖ የዕለት ሬሳ ወልደ መበለት ወለተ ኢያኢሮስን የአራት ቀን ሬሳ አልዓዛርን ሲያስነሳ አየነው ይላል። እንዲህ ስለሆነ ግን ማካፈል አይደለም፣ የብሉዩን ለአብ የሐዲሱን ለወልድ ሰጥቶ አድሎ መናገር ነው እንጂ በሐዲሱ አብ በብሉዩ ወልድ ያለበት ነው። በአክብርዎ ፍርህዎ በፍርህዎ አክብርዎ በአውድ ገሃነም በገሃነም አውድ በአቡነ እግዚእነ በእግዚእነ አቡነ እንዳለ ያውስ ቢሆን ርኤነ ስብሐቲሁ አለ ወዴት ነበረና ቅዱስ ኤፍሬም ቢሉ የነ ጴጥሮስን የብሉዩን የነ ሙሴን አይን አድርጎ የሐዲሱን የነ ጴጥሮስን አይን አድርጎ ከዚያ ሁሉ አባ ሕርያቆስ ንሕነ እሙንቱ ለበላይነ ወሰተይነ ምስሌሆሙ ድኅረ ትንሣኤሁ እንዳለ የሐዋርያትን መብል መጠጥ አድርጎ ይላል። ላዕሌነ ይኸውም በአርዮስ ያሳይበታል፣ በላርዮስ ያሳይባቸዋል ይላል። ሸክላ ሰሪ መደብ ሰርታ በዚያ ሌላውን እንድትሰራ አንጥረኛ መዶሻውን ሰርቶ በዚያ ሌላውን ዘመዳ አጻውንት እንዲሰራ ፈጥሮ ፈጠረበት ይላልና ላዕሌነ አለ። ሰምረ ይሳለነ ይቅር ይለን ዘንድ ወደደ። ሶስት ጊዜ ፈቀደ ሰምረ አለ። ስለየው ስለ ዘላለሙ ይደጋግማል አለ። አንድም ስለ አዳም፣ ስለ ሔዋን፣ ስለ ሕፃናቱ፣ ስለ ሥጋ፣ ስለ ነፍስ፣ ስለ ደመ ነፍስ ይላል። ሰአሊ ለነ ቅድስት ይቅር ይለን ዘንድ ከወደደ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለብበውን ጥበቡን በልቡናችን ሳይብን አሳድሪብን። ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ትንቢት በሚያናግር ቋንቋ በሚገልጽ በመንፈስ ቅዱስ ተገልጾለት የአማኑኤልን ምስጢር አየና ወበንተዝ ጸርሃን ዘይብ ስለዚህ አሰምቶ ተናገረ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ወይደሉ ፈሊጦቱ እንዲል ጮሆ የተናገሩት ከሩቅ እንዲሰማ ትንቢቱ ጽንፍ ደርሷልና እንዲህ አለ እንጂ ይላል። ጸርሃ አለ እንጂ አለ አሰምቶ ተናገረ ሲል ነው ይላል። ሕፃን ተወልደ ለነ ወልድ ተውህበ ለነ ወልድ ተውህበ ለነ ያለው ይቀድማል። ወልድ ለኩነተ ሥጋ ተሰጠልን። ወልድ ተውህበ ለነ ሕፃን ተወልደ ለነ ወሕፃነ ተወልደ ለነ ይላል። ሕፃንም ሆኖ ተወለደልን ብሎ ነቢዩ ኢሳይያስ የአማኑኤልን ምስጢር አለ ተናገረ። ሕፃን ተወልደ ለነ ወልድ ተውህበ ለነ ሕፃን ክርስቶስ ተወለደልን ወልድ እሱም ተውህበ ለነ ለኩነተ ሥጋ
ለሕማም ለሞት ተላልፎ ተሰጠልን። ከዚህም ለመለኮት ሕጸጽ አካል ሕጸጽ ክብር ነበረበት። ሥጋ ምልዓተ አካል ምልዓተ ክብር ሆነው የሚሉ መናፍቃን አሉና ተወልደ ለነ አለ። ለሱስ ቢሆን ሎቱ ባለ ነበረ። ይህም በላሪዎስ አለ ያሳይባቸዋል። ፍጥሮ ፈጠረበት ይላሉና እንዲህ አለ ይላል። ሰአሊ ለነ ቅድስት ወልድ ዘበላይሉ ሕፃን ዘበታይቱ ከሚባል ልጅሽ ጽኒት በድንግልና ስርጉዝ ወቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈሳህ ወታሰይኦ ዘመደ እጓለ እመሕያው ባሕርየ እጓለ እመሕያው በውስጥ በአፋ በነፍስ በሥጋ ደስ ይበልህ። ማፍቀሮ እግዚአብሔር ለዓለም እግዚአብሔር ሰውን ዓለሙን ወዶታልና ወመጠወ ወልዶ ዋህደ ተቀዳሚ ተከታይ የሌለው ልጁን ለሕማም ለሞት አሳልፎ እስከ መስጠት ድረስ ደርሶ ወዶታልና ደስ ይበልህ። አንድም እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን እንዲህ ወዶታል እኮ ወዶ ምን ያደረገለት ትለኝ እንደሆነ ይላል። ወመጠወ ወልዶ ዋህደ ተቀዳሚ ተከታይ የሌለው ልጁን እንጂ ለሕማም ለሞት አሳልፎ አለ እስከ መጥረስ ደርሶ ወዶታልና እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሄደ መጠወ ወሀበ ቤዛ ለኩሉ እንዲል ከመ ይሕየው ኩሉ ዘይአምን ቦቱ እስከ ለዓለም ይሕየው እስከ ለዓለም ዘይአምን እስከ ለዓለም ኩሉ እስከ ለዓለም ብሎ ይገጥመዋል። ኩሉ እስከ ለዓለም እስከ ምጽአት ድረስ የሚነሳው ትውልድ ነው። ዘይአምን እስከ ለዓለም እስከ ምጽአት ድረስ የሚያምንበት ሁሉ ይከብር ዘንድ ከዚያ በኋላ የሚያምኑት እምነት አይጠቅምምና ከዚያ በኋላ ሳይጠቀሙበትም እንጂ አይሁድም እፎ ርእይት አመፅ አሚነ እንዲል እፎ ኮነ ወልደ እጓለ እመሕያው ወለቅዱሳን ኮነ ትርስቱ ይላሉ። ይሄው እስከ ለዓለም ፍጻሜ የሌለው እስከ ነው። ኢተመይ ጠቋ እስከ አመነት ገማያይህ የወለደት ሜልኮል እስከ አመ ሞተት እንዲል ፈነወ ለነ መዝራይቶ ልዑለ ረቂቅ ክንዱን ልዑል ክንዱን ሰደደልን። መዝራይቱ ክንዱ አለው የሰው ኃይሉ በክንዱ እንዲታወቅ የአብም ኃይሉ በወልድ ታውቋል እና ፈነወ ማለቱ እንደ ሰውነቱ ነው እንጂ እንደ አምላክነቱ አይደለም። እፎኑ ይፌንዎ በመለኮቱ ዘንዳይሙ ለከመ ስርዓተ ትስፊቱ ይፌንዎ አለ በአምሳሌ ላይክ ይላል። ይፌንዎ በአምሳሌ ላይክ እንዲል ነው። ሰአሊ ለነ ቅድስት ቆይ አንድም መዝራይቱ ክንዱ አለው በክንድ ይላል። ክንድ ነው። ክንድ ከአካል ሳይለይ የወደቀ ዕቃ አንስቶ ይመለሳል። እሱም ከአብ አንድነት ሳይለይ አለ አዳምን አድኗል መልሶታል እና አንድም በክንድ የራቀውን ያቀርቡበታል፣ የቀረበውን ያርቁበታል። የራቀውን እንዲያቀርቡበት ርቆ የነበረ አዳምን አቅርቦበታል። የቀረበው እንዲያርቁበት አይሁድ አጋንንት መናፍቃንን አለ አርቆቸዋል እና አንድም ክንድ በክንድ ነው። በክንድ ወዳጅን ይጠቅሙበታል፣ ጠላትን ይጎዱበታል። ወዳጅን እንዲጠቅሙበት ወዳጆቹ ጻድቃንን ኑ ብሩካኑ ላሁየ ትረሱ ለክሙ ትረሱ መንግሥተ ሰማያት ዘድሉ ለክሙ ብሎ አለ ያገባበታል። ጠላትን እንዲጎዱበት አይሁድ አጋንንት መናፍቃንን ድል ነስቶበታል። ሁሩም እኔ ርጉማን ብሎ ይናገርበታልና ይላል። ሰአሊ ለነ ቅድስት እዱ መዝራይቱ ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበውን ጥበቡን በልቡናችን ሳይብን ያሳድሪብን። ዘሃሎ ቅድመ ዓለም የነበረው ወይሄሉ ዓለምን አሳልፎ የሚኖረው ዘመጻ 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰባ ዘእንበለ ውላጤ ሳይለወጥ ከሥጋይ ሥጋ ከነፍሲስ ነፍስ ነስቶ ሰው የሆነው አካላዊ ቃል ዳግመኛ የሚመጣው ኢየሱስ ክርስቶስ ኮነ ፍጹመ ሰባ ፍጹም ሰው ሆነ፣ ፍጹም ሰው ሆነ ይላል። አንድም ዘሃሎ ቅድመ ዓለም የነበረው ወይሄሉ ዓለምን አሳልፎ የሚኖረው ነው። ዘመጻ ዓለምን አሳልፎ የሚኖረው 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው ነው። ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰባ ዳግመኛ ዓለሙን ለማሳለፍ ወደዚህ ዓለም የሚመጣው ከአንቺ ሰው የሆነው አካላዊ ቃል ኮነ ፍጹመ ሰባ ፍጹም ሰው ሆነ።
ሰው የሆነውን ሰው ሆነ ማለት እንደምን ነው ቢሉ ፍጹመ ለማለት ደግሞታል። ወይ ተዋሃደ በመንፈቀ ህላዌ ወይ ኮነ ካላ እንስሳ ዘባንትኮ አላ አለ ምሉ ወፍጹም ውእቱ ባህዱ ህላዌ ይገብር ዘክሌቱ ህላዌያት እንዲል። ከዚህም አለ ነፍስ አልነሳም ምታት ስጋ በቅድምና ነበረ ባህሪውን አግዝፎ ታየ ህድረት ተለወጠ የሚሉ መናፍቃን አሉና ለዚህ ያመጣል ያምጣው። የተባአደ ወይ ተፈልጠ በኩሉ ግብሩ አሁን ነፍስ አልነሳም ምታት ለሚሉት ያመጣል። ተቀዳሚ ተከታይ የሌለው ወልድ ሰውም ቢሆን ከኛ አልተለየም። አሁን ነፍስ አልነሳም ምታት ላሉት እኛ ነፍስ አልነሳችሁም ምታት እንባላለን ይላል። ጨምር አላ አሐዱ ራእይ አንድ ግብር ነው እንጂ ዋሃዱ ህላዌ አንድ ባህሪ ነው እንጂ ዋሃዱ አንድም ነው እንጂ ሶስት ጊዜ መላልሶ አሃዱ 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 አለ። በሶስት ነገር ይመስልናልና አለ። በኃይለ ዘር፣ በኃይለ ንባብ፣ በኃይለ እንስሳ ይላል። ቆይ በኃይለ ዘር፣ በኃይለ እንስሳ፣ በኃይለ ንባብ አለ ይመስለናልና። ኃይለ ዘር የሚለው አዝርዕት አትክልት ወአዳም መሬት አንተ ትገቡ መሬት ያለው ነው። ኃይለ ዘር ኃይለ ዘር ኃይለ እንስሳ የሚለው በደማዊት ነፍስ ይመስለናልና ኃይለ ንባብ በኃይለ ንባብ የሚለው በነባቢት ነፍስ ይመስለናልና ሶስት ጊዜ አሃዱ 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 አለ ነው። የተባአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋህድ አሁን ህድረት ላሉት ይመልሳል። ተቀዳሚ ተከታይ የሌለው ወልድ ይላል። በኩሉ ግብር በስራው ሁሉ ከተዋሃደው ከስጋ የተባሃደው የተፈልጠ ፈጽሞ አልተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ ዋሃዱ ህላዌ አንድ አለ አካል አንድ ባህሪ ነው እንጂ ዋሃዱ መለኮት አንድ አካል ነው እንጂ ይላል። እስመ አለ እስመ ሰለስቱ ሁልቆ መለኮቱ እንዲል እስመ ሰለስቱ ይላል። ሁልቆ መለኮቱ እንዲል ሁልቆ አካላቲሁ ሲል ነው። የተባአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋህድ አሁን ተለወጠ ላሉት ይመልሳል። ተቀዳሚ ተከታይ የሌለው ወልድ ሰውም ቢሆን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ አልተለየም አልተለወጠም። አላ አሐዱ ራእይ አንድ ህብረ መልክ ነው እንጂ ዋሃዱ ህላዌ አንድ ባህሪ ነው እንጂ ዋሃዱ መለኮት አንድ አገዛዝ ነው እንጂ ውስተ ኩሉ በሐውርት መለኮቱ እንዲል ዘእግዚአብሔር ቃል የአብ አካላዊ ቃል እሱ ሳሊ ለነ ቅድስ ሰውም ቢሆን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ካልተለየ ካልተለወጠው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገራቸው ቤተልሔም ተፈስሒ ደስ ይበልሽ በሀገሪቱ ሰዎቹን መናገር ነው። ልጅ አማራ ልጅ ጎጃም እንዲሉ እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ዳግማይ አዳም ክርስቶስ ከአንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና። ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት አንድም የነቢያት ሀገረ ትንቢታቸው እመቤታችን ተፈስሒ ደስ ይበልሽ ወአምፁ ሊሄሞሙ ውስተ አፍዎሙ እንዲል ህብስቶሙ ሲል እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ዳግማይ አዳም ክርስቶስ እምኔኪ ከአንቺ ብቂ ቢል በአንቺ ባህሪ ተወልዷልና። አዳም ጌታን በምን ይመስለዋልና ዳግማይ አዳም አለው ቢሉ በንጻ ጠባይ አዳም ንጻ ጠባይ ሳያድፍበት ተፈጥሯል። ጌታም ንጹሐ ባህሪ ነው እና አንድም አዳም ከሕቱም ምድር እንደተገኘ ጌታም በሕቱም ማኅፀነ ድንግል ለመወለዱ ምሳሌ ነውና። አንድም አዳም በኃጢአቱ ሰውን ሁሉ እንደጎዳ ጌታም በትሩፋቱ ሰውን ሁሉ አድኗልና። ወበከመ በጌጋዬ አሐዱ ብእሲ ተኮነነ ኩሉ ዓለም ከማሁ በጽድቅ አሐዱ ብእሲ ይጸድቅ ኩሉ እጓለ እመሕያው እንዳለ ጳውሎስ
ከማያግቦ ለአዳም ቀዳሚ ብእሲ እምድ ሰገነት ሲሳርፍታ ሞቶ አዳም መሬት አንተ ወትገብ ውስተ መሬት ግባ ሲል ነው። መክሊተ ወርቅ ትገብራ ወትቀባ በቢሳ እንዲል ገበራ ቅባ ሲል አዳም መሬት አንተ ወትገብ ውስተ መሬት የቀደመ ሰው አለ አዳምን አዳም መሬት ነበርክ ወደ መሬትነትህ ትመለሳለህ ብሎ የፈረደበትን ይሳር ፍትሐ ሞት የፈረደበትን የሞት ፍርድ አጥፍቶ ከማያግበው ለአዳም ቀዳሚ ብእሲ እምድር ገነት የቀደመ ሰው አዳምን ከሲኦል ወደ ገነት ከሐሳር ወደ ክብር ይመልሰው ዘንድ እስመ በኀቤኪ ተወልደ ክርስቶስ ዳግማዊ አዳም ዳግማዊ አዳም ክርስቶስ ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና ተፈሥሒ ወቤተልሔም ቤተ ኅብስት እመቤታችን ሆይ ተፈሥሒ ደስ ይበልሽ ይላል። ከዚህም አብይ ነጌ ውርዙ ነጌ አበይት ነቢያት የሚባሉ አሉ። ውርዙ ነጌ አባት ዝሆን ማለት ነው። እሱ ወርቹ የጠነከረ ነውና እግሩ አይታጠፍለትም፣ ወርቹ አይታጠፍለትም። እረፍት ሲሻ ከገደል ከዛፍ ተጠግቶ ያርፋል። አዳኞች የተጠጋበትን ዛፍ ግንድ ከርክረው እንዳይጠረጥር ጭቃ ቀብተው ይተውታል። እሱም እንደ ልማዱ ሊያርፍ ይጠገዋል፣ ይዞት ይወድቃል። መነሳት ቢሳነው ይጮሃል። ጩኸቱን ሰምተው አበይት ነጊያት ይመጣሉ። እነሱም እንደሱ ወርቻቸው የጠነከረ ነውና ከእምቢያው ገፍቶ ማስነሳት ቢሳናቸው ተሰብስበው አንድ ሆነው ይጮሃሉ። የሁሉንም ጩኸት ሰምቶ ውርዙ ነጌ ይመጣል። እሱ ግን ወርቹ ያልጠነከረ ነውና ይላል ከእምቢያው ገፍቶ ያስነሳዋል። ይኸውም ምሳሌ ነው። አብይ ነጌ የአዳም ምሳሌ ያ ወርቹ የጠነከረ እንደሆነ መታጠፍ እንዳይችል አዳምን ንጻ ጠባይ አድፎበት ነበረና እረፍት ሲሻ ከገደል ከዛፍ አለ ይጠጋል። የሚጠጋበትን ዛፍ አይተው አዳኞች የተባሉ ሰይጣናት ናቸው። ከርክረው እንዳይጠረጥር ጭቃ ቀብተው ይተውታል። ያ በእንጨቱ ምክንያት እንዲወድቅ አዳምም በዕፀ በለስ ምክንያት አለ ወድቋል፣ ከገነት ወጥቷል እና አለ ወርቹ የጠነከረ ነውና መነሳት ቢሳነው እንደ መጮሁ አዳም ንስሐ መግባቱን መናገር ነው። ጩኸቱን ሰምተው አበይት ነጊያት እንደ መምጣታቸው ነቢያት ካህናት መነሳታቸውን መናገር ነው። እነሱም እንደሱ ወርቻቸው የጠነከረ ነውና ገፍቶ ማስነሳት ቢሳናቸው አንድ ሆነው እንደሚጮሁ እነሱም ንጻ ጠባይ አድፎባቸዋልና በመስዋዕታቸው በግዝረታቸው ማዳን ቢሳናቸው አንሳ ኃይለከ ፈኑ እዴከ እያሉ ወደ እግዚአብሔር መጸለያቸውን መናገር ነው። ሰረይነ ሰብአ ወኢያየውነ ፈወስንሃ ለባቢሎን ወተፈወሰት ወኮነ ጽድቅነ ከመ ጸርቀ ትክቶ እንዲል የሁሉንም ጩኸት ሰምቶ ውርዙ ነጌ እንደ መምጣት የሁሉንም አለ አንሳ ኃይለከ ፈኑ እዴከ እያሉ የጸለዩትን ጸሎት ሰምቶ ጌታ ወደዚያ ለመምጣቱን መናገር ነው። ወርቹ ያልጠነከረ ነውና ከእምቢያው ገፍቶ እንደማስነሳት ባሕርይ አዳምን ባሕርይ ቢያደርግ በአዳም የተፈረደውን መከራ ተቀብሎ አዳምን ለማዳኑ ምሳሌ ነው። ወዋ እግዚእነ ውስተ ኩሉ ጸዋትወ መከራን ተባቲ መከረነ ጸላይ ነሣ ደዌነ ወጾረ ሕማመነ እንዲህ ይላል። ሀበሃለት ብዙኃት ኃጢአት በህየ ትበዝሕ ጸጋ እግዚአብሔር ብዙ ኃጢአት ካለች ዘንድ ጸጋ እግዚአብሔር ትበዛለች። ምን ነው ኃጢአት ከበዛ ፍዳ ይበዛል እንጂ ጸጋ እግዚአብሔር ይበዛል ቢሉ በጽድቁ በኃጢአቱ ቦታ ጽድቁ ገብቶ ስለተቆጠረ እንዲህ አለ። ወሀበ በዛት ኃጢአት እየፈድፈደ ጸጋ እግዚአብሔር እንዲል አንድም ሊቁ ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለች ብሎ ያደንቃል። ብርሃን ለብሶ ብርሃን ተጎናጽፎ ቢያየው ይላል። አንድም ጌታ ሰው መሆኑ
በምልዓተ ኃጢአት ነው እንጂ በጥንተ አብሶ አይደለምና። በጥንተ አብሶ ሰው ሆኖ ቢሆን የቀደሙ ሰዎች ለአዳም ለሔዋን ብሎ ሰው ሆነ እንጂ እኛስ በመስዋዕታችን በግዝረታችን ዳን ባሉ ነበረ እና ሶበሰ መጽአ በጥንተ አብሶ እምይኮነ ሞቱ ለቤዛ ብዙኃን ወእምያምኑ ቦቱ ብዙኃን አላውያን እንዲል ሀበሎት በዚህ ኃጢአት በየት በዝ ጸጋ እግዚአብሔር አለ ይላል። ሳሊ ለነ ቅድስት ዳግማዊ አዳም ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበውን ጥበቡን በልቡናችን ሳይብን አሳድሪብን። ትትፌሳ ወትትሐሰይ ኩሉ ነፍተሰብ ነፍስተሰብ ኩሉ ነፍስተ ኩሉ ሰብ ይላል። የሰው ሁሉ ባህሪ በውስጥ በአፋ በነፍስ በስጋ ደስ ይላታል። እስመ ነፍስ ትሰመይ ልበ ወልቡና እንዲል ምትለ መላእክት ይሴብሕዎ ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር እንደ መላእክት ያመሰግኑታል። ይጸርሁ ወይብሉ ዘይጸርሁ ወይብሉ እንዲህ እያሉ እየጮሁ ያመሰግኑታል። ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋር ምስጋና ይገባዋል እያሉ ወሰላም በምድርም እርቅ ተወጠነ እያሉ ስብሐት ለእግዚአብሔር ስምረቱ ለሰብ የሰው አለ ጊዛኑ ይሰጠው ዘንድ ነው። አንድም ስብሐት ለእግዚአብሔር በሰማያት ንባብ ሳይሹ ይላል አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ወሰላም በምድር አምላክ ሰው ሆነ። ስምረቱ ለሰብ ያውቅሉ የሰው ፍቅር አገብሮት አምላክ ሰው ቢሆን ነው አለ። ሰው አምላክ ሆነ ላለው ለላይኛው ነው። እስመ ሰዓረ ዘትካት አንድም ስብሐት ለእግዚአብሔር በሰማያት ንባብ ሳይሹ በመላእክት ዘንድ ምስጋና ተደረገ። ወሰላም በምድር በደቂቀ አዳም ዘንድም ምስጋና ተደረገ። ስምረቱ ለሰብ የሰው ግዛኑ ይሰጠው ዘንድ ዮም አሐደ መሬት ተኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሜን እንዲል የልደት ዕለት ኖሎት ከመላእክት መላእክት ከኖሎት አንዱ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው አመስግነዋል እና ይላል። እስመ ሰዓረ ዘትካት ወነሰተ ምክሮ ለጸላኢ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ይላል። በልዑላኑ በትሑታኑ ዘንድ አለ ምስጋና ተደረገ። ልዑላን ትሑታን ያለው መላእክት ደቂቀ አዳም ካለው ይገባል። እስመ ሰዓረ ዘትካት የቀደመ መርገመ ሥጋ መርገመ ነፍስን አጥፍቷልና አስተኀፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወነሰተ ሙስና በውስተ መቃብር ወአፍጠለ ሞተ በውስተ ሲኦል እንዲል ወነሰተ ምክሮ ለጸላኢ የዲያብሎስን ምክሩን አለ አፈረሰበት አለ። በስጋ ከይሲ ተሰውሮ ቢያስትበት በስጋ ብእሲ ተሰውሮ አድኖበታልና ወከመ ኮነ እንከ ተኀባ ሰይጣን በጉሉቱ ውስተ ስጋ ከይሲ ከማሁ ኮነ ድነትነ በተሰውሮ ቃል እግዚአብሔር በዘመድነ እንዲል አንድም ወነሰተ ምክሮ ለጸላኢ የጸላኢ የዲያብሎስ ምክሩን አፈረሰበት ለወጠበት አለ። ስጋን በመቃብር ነፍስን በሲኦል ተቆራኝቼ እኖራለሁ ብሎ መክሮ ነበረ። የመከረባቸውን ነፍስና ስጋን ተዋሂዶ አድኖበታል እና ለሀገር ጽኒት ቧ ጠቢብ ወነሰተ ጥቅማ በዘይቱ የከሉ ረሲያን ላይሊሃ መንክር ዘሞኦ በዘመከረ ለሊሁ ከመ ይታጎል አኮ መንክር እመሞ ሀያል ለድኩም መንክር እስተ እመሞ ድኩም ለሀያል እንዲል ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን የአዳም እና ሔዋንን ዕዳ ደብዳቤያቸውን አጠፋላቸው። ሰጠጠ ካልክ ብሎ መጽሐፍ ግስ ነው። አንድም ዕዳ በደብዳቤ እንዲታወቅ ኃጢአትም በፍዳ ታውቋል እና አንድም በቆሙ ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን የአዳምና የሔዋንን የዕዳ ደብዳቤያቸውን አጠፋላቸው አለ። ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ አገዛዝ አጽንቶ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብላችሁ ስመ ግብርናት ጽፋችሁ ብትሰጡኝ አገዛዝ አቀልላችኋለሁ አላቸው። እነሱም የሚያቀልላቸው መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው በሁለት እብነ ሩካም ጽፈው ሰጡት። አንድም መጽሐፍስ የለም። ፈቃዳቸውን ሰጥተውት እሱ በሁለት እብነ ሩካም ጽፎ አንዱን በዮርዳኖስ አንዱን በሲኦል ጥሎት ይኖር ነበረ። በዮርዳኖስ የጣለውን ጌታ
ሲጠመቅ እንደ አምላክነቱ አቅልጦ እንደ ሰውነቱ ረግጦ አጥፍቶላቸዋል። በሲኦል የጣለውንም በዕለተ ዓርብ በአካለ ነፍስ ሲኦል ወርዶ ነፍሳትን ሲያወጣ አጥፍቶላቸዋልና ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን አለ ነው። አንድም ወይቀውም እኩይ ፍልስጣ ወይጽሕፍ መጽሐፈ ዕዳነ ወያርየነ በየሞትነ እንዲል ፍልስጣ የሚባል ግብዝ ሰይጣን አለ። የውሃን ርጥበት የፀሐይን ሙቀት ካወቅን ጀምሮ የምንሰራውን ኃጢአት እየጻፈ የሚያዘክር ግብዝ ሰይጣን አለ። ቄሱ እግዚአብሔር ይፍታህ ባለን ጊዜ ኃጢአታችን ይፋቅልናል እና ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን አለ ነው። ወረሰዮሙ አጋዚያነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ። በዳዊት ሀገር በዳዊት ባህሪ በዳዊት ከተማ የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው፣ አወጣቸው። ዳዊትን እስመ እምፍሬ ከርስከ አነብር ወንበርከ ያለው እንደተፈጸመ ለማጠየቅ እንደ አርስት እያለፈ ያነሳል። ሰአሊ ለነ ቅድስ አዳምና ሔዋንን ነፃ ካደረጋቸው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብበውን ጥበቡን በልቡናችን ሳይብን ያሳድሪብን። ብርሃን ዘበአማን ዘያበር ለኩሉ ሰብ ለእለ ይነብሩ ውስተ ዓለም። ለናለ አንድ ወገን ነው። ለብእሲት ለመራተ በጉ ለእስራኤል ለርቷነ ልብ ለእግዚአብሔር ለዘረዳነ እንዳለው ያለ ነው። ሰረቀ ብሎ ነበርና ብርሃን አለ ይላል። ለእለ ይነብሩ ውስተ ዓለም በዚህ ዓለም ለሚኖሩ ሰዎች እውቀትን የሚገልጽ እውነተኛ ብርሃን ይላል። ዘበአማን አለ ከዚህ ዓለም ብርሃን ሲለይ የዚህ ዓለም ብርሃን ጠፈር ደፈር ይከለክለዋል፣ መዓልትና ሌሊት ይፈራረቀዋል። በሱ ግን ሁሉ የለበትምና ወአልቦ ጽልመት ውስተ መክፈልታቲሁ እስመ ጸዳለ ብርሃን ዘእምኔሁ ይወፅእ ኢይትሃባ ወኢይትጋባ እስመ ጽልመትኒ ኢይጸልም በኀቤከ እንዲህ ይላል። በእንተ ፍቅረ ሰብ መጻእከ ውስተ ዓለም የሰው ፍቅር አገብሮህ ልትሞት ወደዚህ ዓለም መጣ ይላል። አንድም ሊቁ አዳምን ብርሃን ለብሶ ብርሃን ተጎናጽፎ ቢያየው የሰው ፍቅር አገብሮህ ወደዚህ ዓለም ልትሞት መጣህን ብሎ ያደንቃል። ተፈሳ በምጽአትከ ተፈሳት በምጽአትከ ወኩሉ ፍጥረት ተፈሳ በምጽአትከ ወኩሉ ፍጥረት ተፈሳ በምጽአትከ ሰው በመሆንክም ፍጥረት ሁሉ ደስ አለው ይላል። ፍጥረት ያላቸው ቅዱሳን መላእክት ናቸው። ለሰው በሚደረገው ነገር ሁሉ ደስ ይላቸዋልና ወይሬዩ ሰናይተ ሰናያትም ይላል። እንተትከውን ለካልአን ከመዚያሆሙ ይእቲ ለሌላው የሚደረገውን መልካም ነገር ሁሉ ለራሳቸው እንደተደረገ አድርገው አይተው ደስ ይላቸዋልና ለሰው የሚደረገው ነገር ሁሉ ደስ ይላቸዋል ይላል። እመቦ አማን ብለክሙ በእንተ አሐዱ ኃጥእ ዘይኔስህ ከመ ይከውን ፍስሐ በቅድመ መላእክተ እግዚአብሔር እንዲል ነው። አንድም ለራሳቸው በተደረገው ነገር ደስ ይላቸዋል። ስጋዌውን ተልከው ለነቢያት የሚነግሩ መላእክት ናቸው። ከዚህ የተነሳ በአጭር ቁመት በጠባብ ደረት ተወስኖ አይተነው፣ በጎል ተጥሎ በጨርቅ ተጠቅልሎ በግዘ ሕፃናት ሲያለቅስ ሰምተነው፣ በጣዕም ላይ ጣዕም በጸጋ ላይ ጸጋ ተጨምሮልን እያሉ ሲመኙ በአጭር ቁመት በጠባብ ደረት ተወስኖ በጎል ተጥሎ በጨርቅ ተጠቅልሎ በግዘ ሕፃናት ሲያለቅስ ሰምተው ስብሐት ለእግዚአብሔር በሰማያት ወሰላም በምስምረቱ ለሰብ ብለው አመስግነው በጣዕም ላይ ጣዕም በጸጋ ላይ ጸጋ ተጨምሮላቸው ደስ ብሏቸዋልና ለራሳቸው የተደረገው ነገር ይላል። እስመ አድኃንኮ ለአዳም እምስሕተት መልሰው አንድም ወኩሉ ፍጥረት ተፈሳ በምጽአትከ ፍጥረት ያላቸው ደቂቀ አዳም ናቸው። ቅባተ ብእሲት መንፈስ ቅዱስ ልጅነትን ተቀብለው ደስ ብሏቸዋልና። አንድም ፍጥረት ያላቸው እንስሳት አራዊት ናቸው። በጌታ ሰው መሆን በመወለዱ እንስሳት አራዊት ደስ ብሏቸዋል አለ። በቤተሰብ ልማድ ቤተሰብ አለ ጌታው ሲሾምለት ሲሸለምለት ደስ እንዲለው እነሱም ጌታቸው አዳም በመመለሱ ደስ ብሏቸዋልና። አንድም ለራሳቸው የተደረገው ነገር ደስ ብሏቸዋል አለ። ቀድሞ ሰባ ትካት በንፍሯ ሲጠፉ እንስሳት አራዊት በአንድነት ጠፍተው ነበረ።
ኋላም ሰባ ሰዶም ሰባ ገሞራ በእሳት ሲጠፉ አብረው ጠፍተው ነበረና እንግዲህ ወዲህ ጌታችን አዳም ከፈጣሪው ጋር ከታረቀልን መከራ ያገኘንም ብለው ለራሳቸው በተደረገላቸው ነገር ደስ ብሏቸዋልና ወኩሉ ፍጥረት ተበስሐ በምጽአትከ አለ። የልደት ዕለት በቋራ በኩል ማህበረ ሥላሴ ገዳም አንድ ባሕታዊ ቋርፍ ሲምስ ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን ዮም ተወልደ መድኃኔ ዓለም እያለች ስትዘል እንዳያት ሚዳቋ ይላል። እስመ አዳንኮ ለአዳም እምስሕተት አዳምን ከስህተት አድነዋልና አንድም በስህተቱ ከመጣበት ፍዳ አድነዋልና ወኩሉ ፍጥረት ተበስሐ በምጽአትከ ይላል። ወረሰይካ ለሔዋን አጋዚተ እምጻዕረ ሞት ሔዋንንም ከሞት ጻዕረኝነት ከጻዕር ነጻ አድርጋሃታልና ወወሀብከነ መንፈሰ ልደት መንፈሳዊ ልደት ሲል ነው። ረቂቁን ልደት ሰጥተህናልና መጽሐፍ ከባለቤት መጽሐፍ ከቅጽል ነው። መጽሐፍ ቅጽል ከባለቤት ማናበብ ልማዱ ነው። ንፍቀ ታቦት ስጠተ ልብስ እንዲል ንፉቀ ታቦተ ስጡጠ ልብሰ ሲል አንድም እንዳለው ይሆናል። ወሀብከነ መንፈሰ ልደት ሀብተ ልደትን ሰጥተህናልና ባረክናከ ምስለ መላእክቲከ አለ። ከመላእክት ጋር እንደ መላእክት አመሰገንህ ይላል። ልደት ያገናኘናልና ሰአሊ ለነ አኮ ዘያስቦ ዘይፈቅድዎ አኮ ሰብ ባሕቲቱ ዘይፈቅድዎ ለዝንቱ ልደት እንዲል አላ መላእክትኒ ሊቃነ መላእክት ወሰራዊተ መላእክት ያስቦ ያለበት ነውና እንዲህ አለ ይላል። ባረክናከ ምስለ መላእክቲከ አለ። ሰአሊ ለነ ቅድስት ብርሃን ከሚባል ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለበወውን ጥበቡን ልቡላችን ሳይብን ያሳድርብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እሷ ግን ከሐልዮ ከነቢብ ከገቢር ከዚህ ሁሉ ንጽሕት ናትና። ወይረኩሰት በምትኒ እምዘፈጠራ ድንግል በህሊናሃ ወድንግል በስጋሃ ማርያም እሰ ተሃቱ እምትካቱ ተቀርሱ ለአዳም ከመ ባሕርይ ጸዓዳ እንዲል። ጽኒትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ወሊድ ጽኒት ናትን። ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽኒት ናትና አለ። ጽኒት በድንግልና ለባቲ ሙስና ራቁ ደመና እንዲል። ክብርትም አለ ሌሎችን ሴቶች የምናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ደናግል መነኮሳትን ወለዱ ብለን ነው። ነገስታት ጳጳሳትን ወለዱ ብለን እሷን ግን እማምላክ ወላዲተ አምላክ ብለን ነውና የምናከብራት። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አሰባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና አይኖአ ነው ቢሉ አይምሮውን ለበውን ጥበቡን በልቡናችን ሳይብን ያሳድርብን ማለት ነው። አልፈዋ ነው ቢሉ ለምኝልን ማለት ነው። ልመና እስከዚህ በኋላ ስንኳንስ በርሷ በሌሎችም ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ እንዲህ አለ እንጂ ጻድቃንኒ ይረክቡ በአቲ ስለቶሙ ኩሎ ዘአሰሱ እንዲል። ከዚህ ሲደርስ ሲጨርስ በያዘችው መስቀለ ብርሃን ባርካው ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ይቆየን፣ አሜን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ የሰማነውን በልቦናችን ያሳድርልን። ረድኤት በረከት በሰላም ያስፈጽመን። አምላካችን አቡነ ዘበሰማያት እግዚአብሔር ይካ
ይካይበል ካህን እግዚአብሔር ገባሬ ኩሉ 22ቱን ስነ ፍጥረት የፈጠረ እግዚአብሔር ሙሴ በወሪቱ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ እንዲል ከእሁድ እስከ ዓርብ ይህን በዚህ ቀን ይህን ፈጠረ፣ ይህን በዚህ ቀን ይህን ፈጠረ ብሎ ዘርዝሮ የተናገረውን አባ ሕርያቆስ እንደ ወርቅ አንከብሎ እንደ ሸማ ጠቅልሎ እግዚአብሔር ገባሬ ኩሉ ማለት ተናገረው ይላል። ወፈጻሜ ኩሉ እግዚአብሔር ገባሬ ኩሉ ወጣኔ ኩሉ በዕለተ እሁድ ስነ ፍጥረትን የጀመረ ወፈጻሜ ኩሉ በዕለተ ዓርብ የጨረሰ አኀዜ ኩሉ ወጸባጤ ኩሉ ሁሉን በመሃል እጁ እንደ ጥና እንደ እንቁላል የያዘ እግዚአብሔር ገባሬ ኩሉ አንድም የቸርነቱን ሥራ በሐሙስ ዕለት ወመንፈቃ ለዕለት ተወለድ መውለድ ተወለድከ ብሎ የተናገረ ወጣኔ ኩሉ በወጣኔ ኩሉ በዕለተ እሁድ የጀመረ ወፈጻሜ ኩሉ በዕለተ ዓርብ የጨረሰ እግዚአብሔር ገባሬ ኩሉ ኦሪትን የሰራ ወጣኔ ኩሉ የጀመረ ወፈጻሜ ኩሉ የጨረሰ እግዚአብሔር ገባሬ ኩሉ ወንጌልን አለ ያስተማረ የጀመረ ወጣኔ ኩሉ ቆይ አለ ወንጌልን የሰራ ወጣኔ ኩሉ የጀመረ ወፈጻሜ ኩሉ የጨረሰ እግዚአብሔር ገባሬ ኩሉ አንድም እግዚአብሔር ገባሬ ኩሉ አለ ጥምቀትን ንስሐን የሰራ ወጣኔ ኩሉ የጀመረ ወፈጻሜ ኩሉ የጨረሰ አኀዜ ኩሉ ወጸባጤ ኩሉ አላምንም አልጠመቅም ያለውን በፍዳ የሚይዝ ይላል። ዘልወቱ ይሰግዱ መላእክት ወሊቃነ መላእክት መላእክት ሊቃነ መላእክት የሚሰግዱለት መናብርት ወስልጣናት አጋዕዝት ወኃይላት ስመ ነገር ነው። እነዚህ ሁሉ የሚሰግዱለት አንድም ስመ ማዕርግ ነው። ሊቀ ጳጳስ፣ ጳጳስ፣ ኤጲስቆጶስ፣ ቄስ፣ ዲያቆን፣ ንፍቅ ዲያቆን፣ አናጉንስጢስ እንደማለት። ፀሐይ ወወርኅ ወከዋክብት ፀሐይ እና ጨረቃ ከዋክብት የሚሰግዱለት አለ። ሁሉ እነሱን እያየ እሊህን የፈጠረ እያለ የሚሰግድለት ስለሆነ አንድም እሱ ባወቀ ይሰግዱለታልና። ወኩሉ ድርገታት እሊህ ሁሉ አንድ ሁነው የሚሰግዱለት ሥጋው ደሙ አንድ ሁኖ ተሰጠ ሲል ድርገት ወረደ እንዲል አንድም እንደ ጋሻ ጉብጉብ እንደ ሾተል ጉጥ ተጠርቀው የሚኖሩ ልኩዓን ከዋክብት አሉና እነሱ የሚሰግዱለት አንድም እለ ይወፁ እሙስተ መንበሩ ለአብ እንዲል እንዳሸን የሚፈሉ ከዋክብት አሉና እነሱ የሚሰግዱለት አንድም ሄልሜል፣ ሜሌክ፣ ብርክኤል፣ ምርኤል፣ ናርኤል የሚባሉ ከዋክብት አሉ። እኒህ ዘመኑን ከአራት ተካፍለው አለ የሚመግቡ ናቸው። እነሱ የሚሰግዱልህ ሲል ነው። አንድም 12 መገብታ አውራ ከዋክብት አሉ እሊህ ይላል 250 በቀኝ 250 በግራ 250 በፊት 250 በኋላ ሆነው እነዚህን በመካከል አድርገው ሰልፍ ሰርተው የሚሄዱ ከዋክብት አሉና እሊህ ሁሉ የሚሰግዱልህ ይላል። እስመ እሙንቱ ቅኑያቱ እስመ እሙንቱ የሚሰግዱለት ነው። እስመ እሙንቱ ቅኑያቱ እነሱ ይላል ፍጥረቶቹ ናቸውና ወቀነየ አብ ኩሎ ዓለመ እንዲል ወምልክናሁ አለ ርስቱ ጉልቱ ናቸውና ወግዛት ልወቱ ግዛት ሎቱ ጉልቶቹ ተገዦቹ ናቸውና እንዘ ባዕል ውእቱ በኩሉ አንዴ ርእሶም ኩሉ በሁሉ ባዕል ሲሆን አንዴ ርእሶም ኩሉ ከሁሉ ይልቅ ራሱን አለ ነዳይ አሰኘ። እንዘ ባዕል ውእቱ በኩሉ አንዴ ርእሶም ኩሉ እምኩሉ አንድም ባዕል መለኮት ነዳይ ስጋን ተዋሃደ። አንድም እንዘ ባዕል ውእቱ በኩሉ አንዴ ርእሶም ኩሉ ይህን ሁሉ የሚገዛ መለኮት ይህን ሁሉ መግዛት ከመግዛት በአፋ ያለ ስጋን ተዋሃደ። አንድም የማይራብ የማይጠማ መለኮት የሚራብ የሚጠማ ስጋን ተዋሃደ። አንድም የማይታመም የማይሞት መለኮት የሚታመም የሚሞት ስጋን ተዋሃደ ይላል። ፍቅር ሳቦ ለወልድ ኃያል እመንበሩ ከዚህ ሁሉ ያደረሰው ምንድን ነው ትለኝ እንደሆነ
ፍቅር እንጂ የእግዚአብሔርን ልጅ ከዙፋኑ ጎትቶ ስቦ አወረደው። ወአብጽሖ እስከ ለሞት እስከ ሞትም አደረሰው አለ። ሰውንስ ወዶ ምን አደረገለት ትለኝ እንደሆነ እስከ ሞት ድረስ አለ አደረሰው። ለሞት ያበቃው የሰው ፍቅር አገብሮት እንጂ ነው ይላል። ኦ ላይም ዘኢይትሄየል በቀርኑ ለእለ ይትህብዎ ለሚስቡት ለሚጎትቱት ሰዎች የሚጎትቱትን ሰዎች በቀንዱ የማይጋፋ ላይም ጌታ ወዮ ምን ይረቅ ምን ይጠልቅ ይላል። ወያጸንን ክሳዶ ለእለ ይጠብህዎ ለሚያርዱት ለሚያወራሩት ሰዎችስ አንገቱን አመቻችቶ የሚሰጥ በላይም ወልደ እግዚአብሔር ምን ይረቅ ምን ይጠልቅ ወዮ ለዚህ ለትዕግስቱ አንክሮ ይገባል። ይስብህ ወይ ጠብህ ወይ የተባሉ አይሁድ ናቸው። ላይም ጌታ ነው። ቀርን ስልጣኑ ነው። ዘኢይትሄየል አለው። ያ ላይም ሳይቻለው ነው። እሱ ግን በስልጣኑ ማጥፋት ሲቻለው ነውና ዘኢይትሄየል በቀርኑ አለ ይላል። ኦ በግ ዘኢይነብብ በቅድመ ዘይቀርጾ ጸጉሩን በሚሸልተው ሰው ፊት የማይናገር በግ ጌታ ምን ይረቅ ምን ይጠልቅ ወዮ ለዚህ አንክሮ ይገባል። ያ ከቀን ሐሩር ከሌሊት ቁር የምጠበቅበትን ጠጉሬን የምትሸልቱኝ በምንድን ነው እንዳይል እሱም አለ የምትገርፉኝ የምትሰቅሉኝ በምን ዕዳዬ ነው አላለምና ኦ በግ ዘይነብብ በቅድመ ዘይቀርጾ አለ ይላል። ኦ ትዕግስት ዘይከሰተ አፉሁ በሕማሙ በቅድመ እለ ይረግዝዎ እጉስ ሲል ነው። በግብሩ ትዕግስት ብሎታል። ትዕግስት ዘይከሰተ አፉሁ በሕማሙ በቅድመ እለ ይረግዝዎ በመከራው ጊዜ በሚወጉት ሰዎች ፊት ለምን ትገርፉኛላችሁ ለምን ትሰቅሉኛላችሁ ብሎ ያልተናገረ ሕጉሰ ባሕሪ ጌታ አለ ለትዕግስቱ አንክሮ ይገባል። አንድም ትዕግስቱ ምን ይረቅ ምን ይጠልቅ ይላል። እዚህ በፊት እዚህ ቀድሞ ይላል ነፋሳትን አንፍሼ ብርሃናትን አመላልሼ በፀሐይ በዝናብ አብቅዬ በፀሐይ አብስዬ መገብኳችሁ። አሁን ደግሞ ላድናችሁ መጣ አለ። የምትገርፉኝ የምትሰቅሉኝ በምን ዕዳዬ ነው አላለምና ዘይከሰተ አፉሁ አለ በቅድመ እለ ይረግዝዎ አለ። እነሆ የወጋው አንድ ሐራዊ አይደለምን ቢሉ መጽሐፍ ስም ካልጠራ ማብዛት ልማዱ ነውና ይረግዝዎ አለ ይላል። አንድም ሺህ በመከር አንድ በወረወር እንዲሉ ፈቃድ የሁሉ ከሆነ ብሎ አንድም የወጉት እጁን እግሩን ጎኑን ብቻ ነውን? በቀኖት የቸነከሩት እጁን እግሩን በዘንግ የመቱት ራሱን አለ። አክሊለ ሦክ በራሱ ላይ ያቀዳጁት አክሊለ ሦክን ጨምሮ ቆጥሮ በቅድመ እለ ይረግዝዎ አለ ነው። ኦ ህብስት ዘወፃም መዝገብ ዘተሳየጠ ዮሴፍ አለ ከተወጃጃት ከገዛት ሳጥን የተገኘ ህብስት ምን ይረቅ ምን ይጠልቅ ወዮ ለዚያ አንክሮ ይገባል። ያለ ግሱ ተናግሮታል። አንድም ወርቅ ህብስትን በወርቅ ህብስትን በወርቅ መዝገብን በመሶብ ይመስላልና ነው። ወረከበ በውስቴታ ባሕሬ ዕንቆ ክቡረ ክቡር ዕንቁን ካገኘባት መዝገብ ዮሴፍ አለ የተወጃጃት ከተወጃጃት መዝገብ የተገኘ ህብስት ምን ይረቅ ምን ይጠልቅ። አንድም ከእመቤታችን የተገኘ ጌታ ምን ይረቅ ምን ይጠልቅ ይላል። ኦ ጽዋ ዘወፃም ጽርክ ዘይዋ ውስቴታ ብእሲ ሰው ካልገባባት አዳራሽ የተገኘ ጽዋ ምን ይረቅ ምን ይጠልቅ ወዮ ለዚህ አንክሮ ይገባል። ያለ ግሱ ተናግሮታል። አንድም ጽዋ ዘወፃም ጽርክ ዘይዋ ውስቴታ ብእሲ ጌታን አለ በወይን እመቤታችን በጽዋ ጌታን በመራዊ ከመሰለ ዘንድ እመቤታችንን በጽር ይመስላታልና ነው። አንድም ዘይዋ ውስቴታ ብእሲ ዘራ ብእሲ ከሌለባት ከእመቤታችን ይላል። ያለ ዘር ያለ ሩካቤ የተወለደ
ጌታ ምን ይረቅ ምን ይጠልቅ ወዮ አንክሮ ይገባል ነው። በሀገራቸው ባለጸጋ የሚባል አንድ ገበያ ሰው የሚያውል ሲሆን ነው። ህርምስ የሚባል ሰው ገበያ ሂዶ አዳራሽ ገብቶ ማዕዱ ተሰርቶ ጽዋው ተቀድቶ አግኝቶ ገዝቶ ተመግቦ ሂዷልና እንዲህ አለ ይላል። ኦ ዝንቱ ትምህርተ መስቀል ዘተፈልጠም ዝንቱ ህብስ እንዘ ኢኮነ ፍልውጠ ወይብኡደ ሳይለይ ከዚህ ከህብስቱ የተለየ ይህ አስበ ዲያቆን ምን ይረቅ ምን ይጠልቅ ለይቶ ከጽዋው ያገባዋልና ዘተፈልጠ አካሉ አንድ ነውና እንዘ ኢኮነ ፍልውጠ ወይብኡደ አለ ይላል። አላ ረአያሁ ወልምላሜሁ ወጣዕሙ አሃዱ እቱ አርአያሁ መልኩ ወጣዕሙ ጣዕሙ ወልምላሜሁ ልስላሴው አንድ ነው እንጂ በከመ ኢኮነ ፍልውጠ ወይብኡደ መለኮቱም ትስብእቱ መለኮቱ ከትስብእቱ አለ የተለየ እንዳይደለ ወከማሁ ኢኮነ ፍልውጠ ወይብኡደ ዝንቱ ትምህርተ መስቀል ዝንቱ ህብስት እንደዚሁም ሁሉ አለ ህብስቱ ከአስበ ዲያቆኑ አስበ ዲያቆኑ ከህብስቱ የተለየ አይደለም። ዘተፈልጠ አለ በታቅቦ ዘይተፈልጠ በተዋሂዶ ይላል። ወከማሁ ይደመር በይከ በትሕትናነ ወትሕትናነ በበይከ ደመር ይላል። አንተ ከዚህ ዓለም እግዚአብሔር አምላክ ነህ። ሀያውን ዓለም በመሃል እጅ እንደ ጥና እንደ እንቁላል ያዝክ አቤቱ። ህብስቱ ከአስበ ዲያቆኑ ከህብስቱ አለ አንድ እንደሆነ እንዳልተለየ እንደዚሁም አለ ትሑት ሰብናችን ከልዑል ባሕርይህ ጋራ ልዑል ባሕርይህ ከትሑት ሰብናችን ሰውነታችን ጋራ አንድ ይሁንልን ይላል። ሰብናነ ይላል እንዲሁ ያስተረጉማል። ሕያውን ዓለማት በመሃል እጅ እንደ እንቁላል ያዝክ አለ። ሕያው ዓለማት የሚባሉ ይላል 5 ዓለመ መሬት 4 ዓለመ ማይ 2 ዓለመ ነፋስ 9 ዓለመ እሳት ናቸው ይላል። 5ቱ ዓለመ መሬት ከዚህ በታች ያለው በርባሮስ ጨለማ የሚፈጠርበት በርባሮስ አንደኛው ነው። ሁለተኛ ይህ ዓለም ነው፣ ጥቂት ፈገግ ይላል። 3ኛ ገነት፣ 4ኛ ብሔረ ሕያዋን፣ 5ኛ ብሔረ ብፁዓን 5 ዓለመ መሬት የሚባሉ እሊህ ናቸው። 4 ዓለመ ማይ ከላይ ያለው ሃኖስ፣ ጠፈር፣ ውቅያኖስ በዚህ ዓለም ለተልኮ ያለው ይህስ ከዚሁ ያለ ለተልኮ የተገኘ ነው ብሎ ደመና ተፈጥሮው ከውሃ ነውና 4ኛ ደመና ነው። 2 ዓለመ ነፋስ በዚህ ዓለም ያለው ከዚህ በታች የሰፈረው በዚህ ዓለም ያለውስ ከዚሁ የተገኘ ነው ብሎ ሃኖስን የሚበጠብጥ ባቢል የሚባል ነፋስ አለ። 2ኛው እሱ ነው። 9 ዓለመ እሳት ይላል። 7ቱ ሰማያተ ብርሃን ተፈጥሯቸው ከእሳት ነው እና 8ኛ በዚህ ዓለም ያለው 9ኛ ከዚህ በታች አለው በዚህ ዓለም ያለውስ እዚሁ የተገኘ ነው ብሎ ኢየሩሳሌም ሰማያዊትን ወቀባ መጠነ መፍቅዱ እሳተ እንዲል ከእሳት ዋዕዩን ትቶ በብርሃን ፈጥሯታልና 9ኛ እሷ ናት ይላል። ይበል ዲያቆን ጸልዩ አቡነ ዘበሰማያት ድገሙ ይበል ይበል ካህን ንስማ እንከ ዘንተ ቃለ እስከ ነፍስ ዳህሪ እስከ ዕለተ ሞት እስከ ዕለተ ምጽአት ድረስ ይህንን ቃል እንስማ ይበል። በዘባቲ ሰከይ በምንከሰስ ገንዘብ እንከሰስ ዘንድ የምንከሰስበትን ቃል እንስማ። ወበዘባቲ ንትኮነን ይፈረድብን ዘንድ በሚፈረድብን ገንዘብ የሚፈረድብንን ነገር እንስማ። ወበዘባቲ ንትመሃር ይቅር በምንባል ገንዘብ ይቅር እንባል ዘንድ ይቅር የምንባልበትን ነገር እንስማ። በከመ መጻ ወልድ እምሰማየ ሰማያት ለኮንኖ ወልድ ከሰማየ ሰማያት ለመፍረድ እንደመጣ በዘባቲ ንትኮን እንደላለው ወለምህረት ይቅር ለማለት እንደመጣ በዘባቲ ንትመሃር ላለው
ወከማሁ ዝንቱ ህብስት መስክይ ውእቱ እንደዚሁም ሁሉ አለ ለኮንኖ ላለው ይህ ህብስት ወቃሽ ከሳሽ ፈራጅ ነውና በዘባቲ ንሰከ ይላለው። ወመኮንን ውእቱ እንዲሁ አለ ፈራጅ ነውና በዘባቲ ንትኮን ለላለው። ወመሃሪ ውእቱ ይቅርባይ ነውና በዘባቲ ንትመሃር ላለው። እምዝንቱ ቃል መደንግጽ ትፍራህ ነፍስ ከዚህ አለ ከተነገረው ቃል የተነሳ ነፍስ ትፍራ ትደንግጥ ማለት በጎ ስራ ትስራ ይላል። ወይራድ መለያሊ ሕዋሳተ አፋ ይንቀጥቀጡ ወይሰበራና ቅጸልብ ዘውት ሕዋሳተ ውስጥም ስብርብር እንክትክት ይበሉ። ናሁ አንድም ጣዖታዊ ልቡና ጣዖቱን ይተው የትሕትና ስራ ይስራ ይላል። ናሁ ተፈተተ ዝንቱ ህብስት መለኮታዊ እነሆ መለኮት የተዋሃደው ይህ ህብስት ተፈተተ ተዘጋጀ። ወናሁ ተደለወ ዝንቱ ጽዋ መህያዊ ማህያዊ የሚሆን ጽዋውም አለ መለኮት የተዋሃደው ተዘጋጀ። ይምጻ ዘይነስ በቅቻለው ንጹሕ ነኝ የሚል ይምጣና ይቀበል። መቅድመ ህቱ ርእሳክሙ ከመቀበል አስቀድሞ ራሳችሁን መርምሩ አለ። ከኃጢአት ነጽታችሁ እንደሆነ አልነጻችሁም እንደሆነ መመርመር ከራስ ከመጻሕፍት ከመምህራን ነው። ወአንጽሑ ነፍሰተክሙ መመርመርም ለዚህ ነው። ራሳችሁን ከኃጢአት ንጹሕ አድርጉ። እመቦ ዘይኮነ ንጹሐ ይትገሃት ንጹሕ ያልሆነ ሰው ቢሆን አለ ይወገድ። ወእመቦ ዘወድቀ በኃጢአት ኢይርሳ በኃጢአት የተሰነካከለ ሰው ቢሆን ኃጢአቱን አይዘንጋ አለ። እርሱ አይዘነጋውምና አንድም እርሱ ጥሩ ሄድ እስመዘይ ይትረሳ የማይረሳ ነውና አለ። እርሱ ቢረሳው እግዚአብሔር አይረሳውም እና አንድም በፍዳ አይረሳምና ይላል። እመቦ ዘያስተቃልል ዘንተ ቁርባነ ኢይቁም ቁርባኑን የሚንቅ የሚያቃልል ሰው ቢኖር ከዚያ አለ አይቅረብ አይቁም ይትከላ ከልከል እንጂ አንድም ይቅረብ አይቅረብ ላይ ይትከላ ይወገድ እንጂ አኮ በክ በከመ ትሬይ ወለዝንቱ ህብስት በከመ ህብስት ምድራዊ ይህን ህብስት አለ እንደምታዩት እንደ ምድራዊ ህብስት አይደለም አለ። የሚለወጥ አይደለም። አንድም እንደምታዩት ምድራዊ ህብስት አይደለም። መለኮት የተዋሃደው እሳተ መለኮት ነው እንጂ አላ እሳተ መለኮት ውእቱ መለኮት የተዋሃደው እሳተ መለኮት ነው እንጂ አይ አፍ ዘይትፋም ዘንተ ህብስተ እሳቱ ውእቱ ብሎ ነበረና ይህን አለ ህብስት የሚላክ አፍ አንደበት ምን ይበቃ ምን ይጸና ምን ይደፍር ይላል። ዋይ አስናን ዘያሐይክ ዘንተ ህብስተ ዘውቱ ናድማስ ዘይትየክ ብሎ ነበርና ይህን ህብስት አለ የሚላክ ጥርስ ምን ይደፍር ምን ይጠና ምን ይበቃ ይላል። ዋይ ከርስ ዘያገምር ዘንተ ህብስተ ወመኮንን ውእቱ ብሎ ነበረና ይህን ህብስቱን አለ የሚወስን አካል ምን ይሰፋ ምን ይበቃ ምን ይደፍር ይላል። ወይእዜኒ ንበል በከመ ምሕረትከ አምላክነ ዋኮ በከመ አበሳነ እዚያ ላይ አለን። በዘባቲ ንሰከ ወዘባቲ ንትኮነን በምንከሰስ ገንዘብ እንከሰስ ዘንድ የምንከሰስበትን ነገር እንወቅ ይላል። ለሰው ሁለት መላእክተ ዕቃዎች አሉት ይላል። እመኒ ተባይት ወእመኒ አንስተ አው አብየ አው ንዑሰ ሶበ ተጠምቀ ጥምቀተ ክርስትና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተገብረ ሎቱ መልአክ ዘያቅቦ እንዲል ጥምቀተ ክርስትና ከተጠመቅንበት ጊዜ ጀምሮ ወንድም ቢሆን ሴትም ቢሆን በ40 ቀን በ80 ቀን ሁለት መላእክተ ዕቃዎች ለሰው ይሰጡታል ይላል። ደግ ሰው የሆነ እንደሆነ
ቀን ሲጠብቀው የዋለው መልአክ ሲሄድ ሌሊት የሚጠብቀው መልአክ ሲመጣ ከመንገድ ይገናኛሉ። እንደምን ሆኖ ዋለ ይለዋል። ደግ ሰው የሆነ እንደሆነ አንደበቱ ከጸሎት እጁ ከምጽዋት ሰውነቱ ከንጽህና ልቡናው ከትህትና አልተለየም ብሎ ይነግረዋል። ደስ እያለው መጥቶ ቀርቦ ይጠብቀዋል። እድሜውን አርዝምለት እያሉ ሲለምኑለት ይኖራሉ። ኋላም በሚሞትበት ጊዜ አለ ኑሮ ኑሮ ከሞት ውሎ ውሎ ከቤት እንዲሉ ነፍሱ ከስጋው ተለይታ ሂዳ ከጌታ ፊት ቀርባ ትቆማለች። ወታቀድም ነፍሰ ጊደ ለልዑል ወትገብ ሀበ ዘወሀባ ቀዲሙ እንዲል እነዚያ ሁለት መላእክት ዕቃዎችም አለ ቀርበው እችን ነፍስ ጠብቁ ብለህ ከሰጠህን ጊዜ ጀምሮ በጎ ስራ ስትሰራ ነው እንጂ ክፉ ስትሰራ አናውቅም ብለው ይመሰክሩላታል። ጌታም በሉ ወስዳችሁ አለ ገሃነመ እሳትን መንግሥተ ሰማያትን አዙራችሁ አሳይታችሁ በገነት አኑሯት፣ ክፉ ብትሰሪ በዚህ ትኖሪ ነበረ ስትሉ ይላቸዋል አለ። አሳይተው ወስደው በገነት ያኖሯታል። ክፉ ብትሰሪ በዚህ ትኖሪ ነበረ፣ በጎ ሰርተሻል ብለው በገነት ያውድዋ ሰብአ ዕለተ ወያሬይዋ ሰባተ ስርዓታተ እንዲል ነው። ክፉ ሰው የሆነ እንደሆነ ቀን ሲጠብቀው የዋለው መልአክ ሲሄድ ሌሊት የሚጠብቀው ሲመጣ ከጎዳና ይገናኛሉ። ያ ሰው እንደምን ሆኖ ዋለ ይለዋል። አንደበቱ ከሐሜት እጁ ነፍስ ከመግደል ልቡናው አለ ከትዕቢት ሰውነቱ ከኃጢአት አልተለየም ይለዋል። እየተሰቀቀ መጥቶ ርቆ ይጠብቀዋል። አቤቱ ሁሉን ማድረግ ሲቻልህ ይህን ገድለህ እንስሳት አራዊትን ብታስጠብቀን ምን ነው እያሉ እድሜው እንዲያጥር ሲጸልዩበት ይኖራሉ። ከዚህ በኋላ ምን ቢቀማጠሉ ሞት አይቀርምና ኑሮ ኑሮ አለ ውሎ ውሎ ከቤት ኑሮ ኑሮ ከመሬት እንዲሉ በሚሞትበት ጊዜ ነፍሱ ከስጋዋ ተለይታ ሄዳ በርቀት ከጌታ በአንጻር ቁማ ርቃ ትሰግዳለች። አሁን ቤተ እግዚአብሔር መግባት የማይቻለው ሰው በአንጻር እጅ ነስቶ እንዲመለስ መላእክተ ዕቃዎቿም ቀርበው ይችን ነፍስ ጠብቁ ብለህ ከሰጠኝ ጊዜ ጀምሮ ክፉ ስራ ስትሰራ ነው እንጂ በጎ ስራ ስትሰራ አይተናት አናውቅም ብሎ ይመሰክሩባታል። ጌታም እንዳለፈው ወስዳችሁ ገሃነምን አለ መንግሥተ ሰማያትን አሳይታችሁ ወስዳችሁ በሲኦል አኑሯት። ገነትን አሳይታችሁ በጎ ብትሰሪ በዚህ ትኖሪ ነበር፣ ነገር ግን ክፉ ሰርተሻል ብላችሁ ስትሉ በሲኦል አኑሯት ይላቸዋል። እንዳላቸው ወስደው በሲኦል ያኖሯታል። ወያውድዋ ለነፍስ ሰብአ ዕለተ ወያሬይዋ ሰባተ ስርዓታተ እንዲል አለና በዘባቲን ንትሰከይ ወዘባቲን ንትኮንን ወዘባቲን ንትመሃር አለ ነው። አጣቃሚውን ወበዘ ይትገመር ብሎም ያጽፋል ነው። ወይዜን ይበል በከመ ምሕረት አምላክነ አኮ ከመ አምሳነ ማንሻ ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን። አሜን።